وين بتوديها الحين؟ المكتب. تمام شكرا لك. እህታችን ሀቢባ ጀግና ለብዙ እህቶች ደርሳለች። አላህ ሱብሃነሁ ወተዓላ ኸይር ጀዛዋን ይክፈላት ማለት ነው። እቺ እህታችን ሰውየውን ስጠይቀው መክተብ ነው መወስታት እያለ ሴትያ ደግሞ ጀሀነም ነው መወስታት አለች ማለት ነው። አንዳንድ አሰሪዎች እንደዚህ አይነት አሰሪዎች አሉና አላህ ሱብሃነሁ ወተዓላ ከክፉዎች ይጠብቀን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁ በሰላማችሁ ብዝት ተረፍ ይበል። ውድ ቤተሰቦች እንግዲህ ሰሞኑን ብዙ አይነት ትርምሶች አሉ። ትናንትና ሁለት እህቶች ናቸው ሀቢባ ጋር የመጡት ማለት ነው። አንደኛዋም እንደዚሁ 9 ወሬ ነው ምናምን አለች። ሌላኛዋም ደግሞ 4 ወሬ ነው መሰለኝ አለችው። ሁለታቸውም ኢትዮጵያ ነው መሄድ የምፈልገው፣ ሀገር መሄድ ነው የምፈልገው እያሉ ነበርና የሰው ልጅ እኔ አንዳንዴ እንትን ይለኛል። ማን ነው አሁን ለምሳሌ ሁላችንም ከሀገራችን ስንወጣ በቃ ልንሰራ ልንለወጥ ነው የምንወጣው። ነገር ግን በህይወታችን አደጋ ሲደርስብን፣ ከባድ ነገር ሲደርስብን ያኔ ደሞዝ ሳይከፈለን ሲቀር የሚመቱን ከሆነ እንደዚህ አይነት አደጋዎች ካሉ የግድ ቤት መቀየር ይኖርብናል ማለት ነው። ነገር ግን እነዚህ እህቶች ሁለቱም በቃ አገር መሄድ ነው የምፈልገው እያሉ ነበርና ገረመኝ። ማለት ከሀገራችን ስንወጣ ምን አስበን ነው የምንመጣው? በቃ የሆነውን ሁሉ ችዬ እሰራለሁ፣ ፈተናውን ሁሉ እጋፈጣለሁ ተብሎ ነው አይደለም የሚመጣው። ይህ መቼም እኮ ከኢትዮጵያ ስንመጣ የእናታችን ቤት ልንገባ አይደለም የመጣ ነውና በቃ አንዳንዴ ትዕግስት ያስፈልጋል ብዬ ነው የማስበውና ሀቢባ ራሱ እኔን አስጨነቅሽኝ ያለቻት ነበረ። በቃ ልጅቷ በጣም ጭንቀት ተቸክላለች ምናምን ነገርና እንደዚህ አይነት ሰው በአጠቃላይ አረቦች ይቸኩላሉ። በእነሱም ብሶ ደግሞ ሌላ የሚቸክል ሰራተኛ፣ እንደዚህ ጭንቀታም የሆነ ሰራተኛ አይፈልጉም እንዴ! በጣም በፍጹም ነው የማይስማሙትና አላቅም። በተለይ አሁን የሚመጡ ልጆች ችግራቸውን አላቅም። በእርግጥ በእነሱ ቦታ እነሱ ናቸው የሚያውቁት። ግን በቃ ያለመረጋጋት ነገር፣ በቃ የመቸኮል ነገር ብቻ አለ ብዬ ነው የማስበው። ድሮ የነበሩ ልጆች እኮ እንደዚህ አልነበረም። ከዛሬ 4 ዓመት 5 ዓመት እንደዛ አካባቢ የመጡ ልጆች በቃ አንገታቸው ደፍተው ሲጮህባቸው ሲሰድቧቸው ምናምን አንገታቸውን ደፍተው ነበር አላማቸውን እያሰቡ የሚሰሩት። ምክንያቱም የፈለጋችሁን ትበል መታ እስካልመታችን ድረስ ብለው የሚሰሩ ብዙ ልጆች ነበሩና አሁን ኢንተርኔት ከዘጉባቸው መዳሜ ልትመታኝ ነው ይላሉ። ስልክ ከወሰዱባቸው ስልክ ቀማችን፣ ያዙኝ ልቀቁኝ፣ ምድር ተገለበጠ ነው የሚሉት። እኔ አሁን ለምሳሌ በፊት እኮ መጀመሪያ ስንመጣ ስልክ አንይዝም ነበር። ከረጅም ጊዜ በኋላ ነው ራሳችን ቋንቋ ስናቅ ምናምን ነው ስልክ መንገዛ። አሁን ከኢትዮጵያ አንዳንድ ልጆች ይዞ ይመጣሉ። ስልክሽን አትያዢ ከቲክቶክ ውጭ። ባለፈው አንድ ልጅ ማለት ነው ሉሉ የምታውቋት ከሆነ ሉሉ ቤት ገብታ መዳማም ሉሉ ቤት ናት፣ ሰራተኛይቱም ሉሉ ቤት ናት። ከዛ ድምፅሽን ቀንሽ ስትላል ለምን ድምፅ ቀንሽኝ አልሽኝ ብላ ያዙኝ ልቀቁኝ። እንዴ እዚህ ጋር እኮ ማነው አሰሪው ማነው ሰራተኛው መለየት አልቻልንም እኮ። ማለት ስንመጣ ኃላፊነታችንን የሚገባንን ቦታ ግዴታችን፣ መብትና ግዴታችን ማወቅ አለብን። ቦታችንን ማወቅ አለብን። እሷ ጋር ስትሆኑ ከእሷ ጋር ቁጭ ብላችሁ ስልካችሁን ከፍ አድርጋችሁ ለምን ታዳምጣላችሁ? ስልክ ቀንሱ ከተባላችሁ ስልክ መቀነስ፣ በስራ ሰዓት ስልክ አትያዙ ከተባላችሁ በስራ ሰዓት ስልክ አለመያዝ። ምክንያቱም እነሱ የከፍለው ያመጡ እንድንሰራላቸው እንጂ ስልክ ልንይዝ፣ ኢንተርኔት ልንጠቀም፣ ሶሻል ሚዲያ ልንጠቀም አይደለም፣ እንደ እውነቱ ማለት ነው። እነሱ ግን መልካም ሰዎች ስለሆኑ ይፈቅዱልናል። አንዳንዶቹ ማለት ነው፣ የማይፈቅዱ አሉ በእርግጥ ግን አንዳንዶቹ መልካም ሰዎች ስለሆኑ ነው የሚፈቅዱልን። አሁን እኔ እንደፈለኩ ነው የምጠቀመው። አልሐምዱሊላህ ጥሩ ሰዎች ስለሆኑ ማለት ነው። አላህ ኸይር ጀዛቸውን ይክፈላቸው። እንደዛ የማይፈቅዱ ሰዎች ደግሞ ግዴታ ካልፈቀዳችሁልኝ ብለው ያዙን ልቀቁኝ አይባልም። ምክንያቱም የተመጣው ለስራ እስከሆነ ድረስ ወይ ቤት መቀየር ወይ ስራ መቀየር ነው እንጂ ማለት ነው። እና አንዳንዴ በቃ የሆነ ጥያቄ ይሆንባቸዋል። ልጆች በራሱ ችግር ፈጣሪ ናቸው። አንዳንድ ልጆች ማለት ነው ራሳቸው በቃ ከነሱ ጋር ይነቋቆራሉ።
ከዛ በኋላ እነሱ ይጠሏቸዋል። አንዴ ደግሞ እነሱ የሆነ እንትን ብለው ካይዋችሁ በቃ ማለት አንዴ ከጠመዷችሁ ጠመዷችሁ ነው። ጸባያችሁን ካስተካከላችሁ አንዴ ከወደዷችሁ እንደሚወዷችሁ ሁሉ አንዴ ከጠመዷችሁም ጠመዷችሁ ነው። ስለዚህ መጀመሪያው ጸባይ ማስተካከል ነው ማለት ነው። ብቻ አልምሄም እዛ ጋር የታዘብኩትን ነገር ነው። በጣም ገርሞኝ ነው፣ ስለገረመኝ ነው ወላሂ። እንዴ 1 ዓመት ሳይሆነው ሰው መጥቶ በቃ እሄዳለሁ ማለት የኔ እኮ ቤተሰብ ተበድሮ ነው የላካቸው፣ ተበድሮ ነው የሸኛቸው። የተበደሩት ነው የመጡበትን ሳይከፍሉ እሄዳለሁ። መጀመሪያ ለምን ተመጣ? እዛው መስራት ነው ካላስ። አንድ ሰው ሀገሩ ሲወጣ በቃ ቻል አድርጎ ዋጥ አድርጎ ለመስራት ነው። ከአቅም በላይ የሆነ ነገር ሲሆን ደግሞ ያው ግዴታ ነው። እኔ ከዚያ ቤት ለምን ወጡ አይደለም፣ በቃ ሀገር እሄዳለሁ። ቤት ቀይረው አይሰሩም እንዴ? ሁሉም ቤት አንድ አይደለም እኮ። ብቻ አልምሄም ከባድ ነው። ለማንኛውም እንግዲህ በጣም እኔ ስለገረመኝ ነው ማለት ነው።